ሁለት ጥያቄ እሱ መታለች ልጅቷ ማለት ነው። እሺ መታለች፣ ደውልላትና እሺ መታለች። ገስት ላይ ናት፣ ገብታለች ገስት ላይ። እሺ የትኛዋ ነች? ከላይ ያለችው ሰላም ሁለተኛዋ ናት። እሺ ሰላም ነው፣ ይሰማሻል? ይሰማል። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረህማን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዛትና መሰረት ነው። ትርጉሙ አሽሃዱ አላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። የነብያቶች ሁሉ የመጀመሪያው ትዕዛዝና አስተምሯቸው ይሄ ነበር። ስለ አንዱ አምላክ ብቸኛ እንደሆነ ያስተምራሉ። በእርሱ ላይ ቅንጣት ሌላ አጋር እንደሌለ ያስተምራሉ። ይህ ነበር። ከዚያ በመቀጠል ሁለተኛ የእስልምና መሰረት ምንድነው? ለዚህ ላመን ነውና ለመሰከር ነው ለአንድ አምላክ ብቻ አምልኮን መፈጸም ነው። ወታቻ ለዚህ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቡንየ الاسلام على خمس شهادة لا اله الا الله وان محمد رسول الله واقام الصلاه አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ካሉ በኋላ እንዲሁም ነብይነት በየዘመናቱ የተላከውን ነብይ እንደ ነብይ ይመሰክራሉ። ከዛ በቀጠል ሁለተኛው ትዕዛዝ ምንድነው? ለዚያ ላመነውና ለመሰከርነው ለአንዱ አምላክ ስግደት መስገድ ማለት ነው፣ አምልኮ መፈጸም ማለት ነው። እሺ ይህ ነው። አንድ ሰው እስልምናን ከተቀበለ በኋላ ሊያደርግ የሚገባቸው ነገራቶች ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስን በመልበስ ሶላት መስገድን ይጀምራል ማለት ነው። ስለ ሶላት አሰጋገድ ተምሮ ይሄ ነው። አንድ ሰው እስልምናን ሲቀበል እስልምና ላይ በገባበት ጊዜ ምን ያገኛል ከአምላኩ ዘንድ ወደሚለው ስንመጣ የመጀመሪያው የሚያገኘው ምንድነው? የኃጢአትን ስርየት ያገኛል፣ የኃጢአትን ምህረት ያገኛል። ከኃጢአቱ ሁሉ ንጹህ ይሆናል። ሰውየው በሰለመበት ቀን ኃጢአቱ ሁሉ ይማራል። ልክ እናት እንደወለደችው ህፃን ልጅ ንጹህ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ይናገራሉ። ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተውበቱ ተጅቡ ማ ቀብለሁ አሉ። ንስሐ ወይንም ወደ አላህ መመለስ ያለፈን ኃጢአት ታስተሰርያለች አሉ። ይሄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ብሏል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እሺ ያ ነው። ስምሽ ማን ነበር? ጥሩ ነሽ። እሺ ስሙን መቀየር ካልፈለግሽ ችግር የለበትም። ስሙ መቀየር የምትፈልጊ ከሆነ ደግሞ ምርጫሽ ነው፣ እንቀይርልሻለን። ይቀየር ወይስ በዚሁ ይጽና? አይ ይቀየር። እሺ ደስ የሚልሽ ስም አለ አንቺ የምትወጂው ወይንስ እኛን እንምረጥ? እኛን እናጣለሽ ወይንስ አንቺ የምትወጂው? ሀያት። እሺ ደስ ይለኛል። ሀያት እንዳውም ጥሩ ስም፣ ደስ የሚል ስም ሀያት፣ ደስ የሚል ስም ነው። ትርጉሙ ህይወት ማለት ነው። እንግዲህ ዛሬ ትክክለኛውን ህይወት ያገኘሽበት ቀን ነው። እዚህ ዓለም ላይ ትልቁ ቀን ማለት ለእናንተ ለሰው ልጆች ያን የፈጠራችሁን አምላካችሁን አላህን ያገኛችሁበት ቀን ነው። ኢብኑል ቀይም ረሂመሁላህ ተዓላ እንደዛ ይላሉ። የሰው ልጅ እዚህ ዓለም ላይ ከኖረበት ጊዜው ትልቁ ጊዜው ከጌታው ከአላህ ጋር የተዋወቀበትና እርሱን በብቸኝነት ማምለክ የጀመረበት ቀን ነው ይላል። ሌላው ቀን ወላሂ የሙታንነት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ?
مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ እንዲሁም አላህን የማያውቅና እርሱን የማያወሳ ምሳሌያቸው ልክ እንደ ህያውና እንደ ሙታን ነው አሉ። ጌታውን አላህ ሱብሓነሁ ወተዓላን አውቆ እርሱን መገዛት የያዘ ሰው ህያው ነው እርሱ حتى ولو ማት ቢሞትም እንኳን እርሱ ይወታቻል በል አህያኡን عند ربهم يرزقون ይላቸዋል አይደል ሸሂዶችን ከጌታ ህያው ናቸው እነርሱ ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون አምላክ አላህ ሱብሓነሁ ወተዓላ ይላል እነዚያ በአላህ መንገድ ላይ የተሰዉ የተገደሉ ሰዎችን ሙታን ናቸው ብለህ እንዳታስብ አለ እነርሱ ህያው ናቸው ይላል እና ይህ ነው ሙታን ብሎ ማለት ጌታውን አምላኩን ያላወቀ ሰውና እርሱን የካደ ሰው ነው እርሱን ያልተገዛ ሰው ነው هذا هو الميت ولو كان على قيد الحياة በህይወት ሲንቀሳቀስ ብታዩትም እንኳን ያ እሺ ለማንኛውም ዛህራ ከታች ያለችው ልጅ ፎሎ አድርጋት ስለ እስልምና ትምህርቶችን የምትማርበት ግሩፕ ታስገባሻለች በአቅራቢያሽ የምታውቂያቸው ደግሞ ሙስሊም ልጆች ካሉ ጓደኞችሽ ካሉ ስለ ሶላት አሰጋገድ ያስተምሩሻል ስለ ውዱ አደራረግ ያስተምሩሻል ተምረሽ ሶላትን መስከር ትጀምሪያለሽ ማለት ነው እሺ እህት እሺ ያይ እሺ ጥያቄ ያለው መቀጠል ይችላል ማራኪ ቢፈልማን ምናስ ለአሳን ነበር እጄ የመጣሁት خلاص ጨርሻለሁ እኔ አይ ጃ በጃስም የተከፈተ ነው እሺ ጥያቄ ላይ ያጣ السلام عليكم ورحمة الله وبركاته ሶች አህለን ጃ በጸጋው የተመላለስክ ነው ሰላም አለይኩም ወአለይኩም ሰላም ጸጋው ይበዛልህ ጤና ሀብልይ ደህና ከረምክ ከመይኻ አለው ዱላ በዛብካ አለው እንዴት ናችሁ አዎ አዘጉት በየሳምንቱ አለው ሰማ አንተ እኮ ጨረረካ አደገኛ ነው ህዝቡን ወዴት ነው ሂድ የምትለው አስለማ እኛ ንጽጽር ራሱ መስራት አልቻለም እኮ ከማን ጋር እናነጻጽር ሲባል የለም ሲፈለግ የለም በቃ ሁሉም ሰልሟል አሉ ቤት ላይ ይገባዋል ጀ ወደ ጌታው አይ አላህ ይጠብቅ ባለህበት እንኳን ደህና መጣ አሜን ጌታ ሰው ዘመን ይባርክ ዛሬው ቀን እኔ ነው እሺ ጥያቄ ያለው መቀጠል ይችላል ሁሱ እየሰማን ሰላም እንዴት ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته عندنا سلام نو الحمد يا سلام 10 ቀን ሆነኝ እኮ አስገቡኝ ያልኩኝ እሺ ኦኬ ያው በመጀመሪያ ደስ ብሎኛል አዲስ እህት አግኝቻለሁ ሀያት የምትባል አልহামዱሊላህ ከዛ ያው ወደ ጥያቄ ሲገባ ባለፈው ትንሽ ከእንትኖች ጋር ከክርስቲያኖች ጋር ውይይት እያደረግን ነበርና ስለ እንትን ጠይቂያቸው ነበር ስለ ዲቃላ እስከ 10 ትውልድ ድረስ ቤተ እምነት መግባት አይችልም ምናምን የሚል ነገር አንስቼባቸው ነበርና እና ምን አሉኝ እነሱ ቁርአንም ላይ ዲቃላን አትታዘዝ የሚላል አሉኝ ሱረቱል ቀለም ላይ ነው ምናምን እዛ ላይ አለ ብሎኝ አሁን ስለሱ የተወሰነ ታስረዳኝ ነበር ሱረቱል ቀለም ነው ስለ አንድ ግለሰብ እንጂ ስለ በዝሙት ስለተወለዱ ልጆች ምን ታደርጉት አንዴ ማንጋ ነው ሱረቱል ቀለም ላይ አንድን ሰው ያለ አባት መወለዱን የተገለጸ ሰው አለ ያ በነገራችን ላይ ተአምር ነው ለነብዩ ሰለላሁ ዐለይሂ ወሰለም ተአምሩ እንዴት እንደሆነ አስረዳቸዋለሁ አላህ Subhanahu Wa Ta'ala ማንንም ያለ አባት የተወለደ በቀላ ማንንም ግን ያለ አባት ነው የተወለደው ብሎ ማንንም አልገለጸም ይሄን ሰው ብቻ ሲቀርብ ቁርአን ላይ ስለማን ነው ስለ አንድ ግለሰብ እንጂ ይሄ ስለ ሁሉም ልጆች አይደለም የሚያወራው ማን ነው ያ አካል ይሄን የሚያውቃል ሱረቱል ቀለም ላይ የተጠቀሰው ያለ አባት እንደተወለደ የተገለጸ አካል አለ ለምን መገለጽ አስፈለገ ወደሚለው እንመጣለን ማን ነው ከዚህ በፊት ነገራቸዋለሁ
ማን ነው የሚያውቀው? እሺ ወሊድ ኢብኑ ሙጊራ ይባላል። የኻሊድ ኢብኑ ወሊድ አባት ነው። ወሊድ ኢብኑ ሙጊራ ምንድነው? ያለ አባት የተወለደ ሰው ነው። ያለ አባት መወለዱን ግን አያውቅም ነበር። አባት እንዳለው ነበር የሚያውቀው። ገብቷችኋል? እንዳለ የመካ ሰዎች የሚያውቁት አባት እንዳለው ነው። አባት እንደሌለው ማንና ማን የሚያውቀው? አላህ Subhanahu Wa Ta'ala እና እናቱ ያለ አባት መወለዷን ስለምታውቅ እሷ ነገር ግን አንድ አልነገረችው ነበር። አባት እንዳለ ያውቃል እሱ። ነብያችን ሰለላሁ አሁን ለምን አላህ ያለ አባትና መወለዱን ያለ አባት እንደተወለደ ለመግለጽ ያለ አባት ስላቸው መሲሁ በተአምራዊ መንገድ ነው እሱን በዝሙት ከተወለዱ ልጆች ጋር አናገናኘው። አላህ Subhanahu Wa Ta'ala መሲሁን ያለ አባት ሲፈጥረው ጊዜ ተአምራዊ በሆነ መንገድ ፈጠረው እንጂ በዝሙት ከተወለደ አይነት ጋር አይደለም እሱ። ታውቃችኋል? አሁን እዚህ ቦታ ላይ ያለ አባት መወለዱን መግለጹ ለምን አስፈልገው ወደሚለው እንምጣ። ማን ነው የሚለውን ካወቃችሁ በኋላ ወሊድ ኢብኑ ሙጊራ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም አዛ ያደርጋቸው ነበር። እንከ አንተ الابتر እያለ አንተ ዘርህ የተቋረጠ እያለ ይሰድባቸዋል። ገብታችኋል አይደል? ልጅ በወለዱ ቁጥር ስለሚሞትባቸው ወንድ ልጆችን እየወለደ አንድ ሰው ከሞተበት ዘርህ አይቋረጥም። በወንድ ልጅ በኩል ነው ዘር ሊሄድ የሚችለውና አንተ ዘር ቆራጣ እያሉ ይሰድቧቸው ነበር። ገብታችኋል? ቃሲምን ወለዱ፣ ሞተባቸው። ነብያችን ሰለላሁ ዐለይሂ ወሰለም ልጆቻቸው በሞቱ ቁጥር አንተ ዘርህ የተቋረጠ እያሉ ይሰድቧቸው ነበር። አብደላህን ወለዱ፣ ሞተባቸው። ከዛልክ ኢብራሂም መጨረሻ ላይ ተወለደ፣ ሞተባቸው። በዚህ ጊዜ ይሄን ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም ያኒ ሐዘን ሰው ናቸውና እንደማንኛውም ሰው ሐዘኑ ተሰማቸው በልባቸው። ይሄ ሰውዬ ግዴታ ማንነቱን መነገር አስፈልገው። አላህ Subhanahu Wa Ta'ala ለዚህ ነው ይሄን ሰው ወላ تطع كل حلاف مهين هماز مشاء بنميم ብሎ ገለጸው። እና ስለዚህ ያለ አባት መወለዱን መገለጽ ያስፈልገው ለዚህ ነበር። ወዲያው ይሄን የቁርአን አንቀጽ በሰማ ጊዜ ያለ አባት እንደተወለደ ዘሩ የተቋረጠ አይደለም ሙሐመድ ብሎ አላህ Subhanahu Wa Ta'ala አጸናላቸው። ኢና አዕጠይናከ الكوثر فصل لربك وانحر ان شانئك هو الابتر አላቸው። አንተን የሚጠላ ሰው ነው ዘሩ የተቋረጠ ሙሐመድ አብሽር ምንም እንዳይሰማ አላቸው አላህ Subhanahu Wa Ta'ala። ነገር ግን እዚህ ቦታ ላይ ይህ ሰውዬ በጣም ደነገጠ። ያለ አባት እንደተወለደ ቁርአን ላይ ሲመጣለት ጊዜ ወዲያው እናቱን ፍለጋ ሄደ። ሰው ወሊድ ኢብኑ ሙጊራ እናት ያላት ቤት ሄደና ሙሐመድ ያለ አባት እንደተወለድኩኝ ተናገረ፣ እንደማይዋሽ እናውቃለን ደግሞ ስለዚህ አባት የለኝም ማለት በቃ እርግጠኛ ሆኖ ነው የሄደው። ይጠላቸዋል፣ ከሃዲ ነው። ልብ በሉ። እርሳቸውን በየሄዱበት እየተከተለ አንተ ዘር የተቋረጠ እያለ ልባቸውን ይሰብራቸዋል። የግዴታ ማንነቱ መነገር አስፈልገው ይሄ ሰው። ከዚያ በኋላ ሁሉ ያዘ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ አይዋሽም እነ ሙሐመድ ላ ይክذب ሙሐመድ አይዋሽም በፍጹም እናውቃለን ብንጠላውም ማለት አባት እንደሌለኝ ነግሮኛል በቁርአኑ ላይ አባቴን አምጪ ንገሪኝ አላት። እውነቱን ነው ያለ አባት በዝሙት የወለድኩ ብላ ነገረችው። وهذه معجزه للنبي صلى الله عليه وسلم ይህ ነገር ለነብዩ ሰለላሁ ዐለይሂ ወሰለም እንደተአምር ሆነ። ይሄ ሰው በእድሜ ይበልጣቸዋል፣ ትልቅ ሰው ነው። ያለ አባት መወለዱን ከፈጣሪ ውጭ ማን ሊያውቅ ይችል ነበር? እንዲሁም ደግሞ ያ ነብይ የሆነ ስለ ድብቅ ነገራቶች አምላክ ያሳወቀው አካል ካልሆነ በስተቀር ወዲያው ሄደና እናቱን አባት እንደሌለኝ ነግሮኛል፣ ሙሐመድ አይዋሽም አባቴን አምጪ አላት። እውነቱን ነው አልዋሽም፣ አባት የለህም በዝሙት ነው የወለድከው ብላ ተናገረች። ይህ ነው እና ይህ አንቀጽ እየተናገረ ያለው ስለ አንድ ግለሰብ እንጂ ስለ ጥቅል ስለ ሁሉም ስለ አባት ስለተወለዱ ልጆች አይደለም። ይታል አይደለ? እዚህ ቦታ አትታዘዝ እርሱን አትስማው እያላቸው ያለው ስለዚህ አካል እንጂ ስለ ሌሎች አይደለም። ገብቷል አይደለ? መጽሐፍ ቅዱስ ላይ ያለው ግን ከዚህ የተለየ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቀጥሎ ምን ይላል? የዲቃላ ልጆች እስከ 10 ተወለዱ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ያን ስለ አንድ ታጥበሽ አንደኛ ልጆችን አላህ አጥፍተዋል የሚል በቁርአን ላይ አንዲት ቦታ ያመጡ። በቁርአንም ሆነ በሐዲስ ላይ አላህ Subhanahu Wa Ta'ala ልጅን አጥፍተዋል የሚል የለም። ስለ ኑህ አስመልክቶ የኑህ ታሪክ ይታወቃል። አላህ Subhanahu Wa Ta'ala ህግ ሊያወጣ ህፃን ልጅን አጥፉ ብሎ በፍጹም አላለም። እዚህ ቦታ ላይ የኑህ አለይሂ ሰላም ህዝቦች ማን ናቸው ታዲያ የጠፉት ከተባለ ከሃዲያኖች ናቸው። ረቢ ላ ተዘር ዐለ አልአርድ ሚነል ካፊሪን ደያራ፣ በምድር ላይ ከሃዲን እንዳትተዋለ ከሃዲን አጠፋ ይላል። ህፃን ልጅን አጠፋ ወይንም አጠፋ የሚል የለም እዚያ ላይ።
ቃል በቃል ህፃን ልጆችን ግደሉ የሚል ያለው መጽሐፍ ቅዱስ ላይ ነው። አንድ ቦታ ላይ እንዳይመስላችሁ፣ በጣም በርካታ ቦታ ላይ አለ። እግዚአብሔር ህግ ያወጣል ህፃናቶችን ግደሉ እያለ ማለት ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና ላሳያችሁ፣ ማየት የሚፈልግ ካለ ማለት ነው። ህግን ያወጣል እግዚአብሔር ህፃናቶችን ግደሉ እያለ። እንግዲህ ህፃናት ምንድናቸው ከተባለ ንጹሃኖች ናቸው። ምንም የሚያውቁት ነገር የለም። ገብቷችኋል? አምላክ ህግን አውርዶ ንጹህ አይምሮ ላላቸው ለአቅመ አዳም ለአቅመ ሔዋን የደረሱ ማገናዘብ የሚችሉ የዛኔ ትእዛዙን ቢጥሱ እንዳው ግደሏቸው ቢል እሺ እንቀበል። እሱ አይምሮ የሌላቸውን ህፃናቶችን ብላቴናዎችን ይላል ጭራሽ። ወላሂ አረበኛው ላይ መጽሐፍ ቅዱስ ላይ ብትመጡ ነው ተደነግራላችሁ። እቅቱሉ አልአጥፋል الرضع ነው የሚለው፣ እየጠቡ ያሉ ህፃናቶችን ሳይቀር ግደሏቸው ነው የሚለው። ይሄ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው ማለት ነው። የሚጠቡ ህፃናቶችን ግደሏቸው ይላል። የሚጠባ ህፃን ልጅ ምን ያውቃል? ንጹሃንን መግደል ነው ያረላ። ንጹሃንን የሚገድለው ማን ነው ከተባለ ታዲያ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር አቤት ውሸት እያለ ነው። ወላሂ ውሸት አይደለም፣ ማሳያ አለኝ። ኢየሱስ ክርስቶስ ንጹሃንን የሚገድለው ዲያብሎስ ነው እያለ ይናገራል። ደግሞ በጣም የሚያስደነግጠው እሱ ነው። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው በኢየሱስ ክርስቶስ ንግግር መሰረት። እናንተ ግን አላቸው አይሁዶችን የአባታችሁን የአብርሃምን መንገድ እንደማይከተሉ እየነገራቸው ወቱሪዱና አን ተቅቱሉነኒ ወአና ኢንሳኑን ቀድ ከለመኩም ቢልሐቅ الذي سمعه من الله እኔ ከአምላኬ የሰማሁትን እውነት የምነግራችሁን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም ካለ በኋላ እናንተ ግን የአባታችሁን የዲያብሎስን ስራ ማድረግ ትፈልጋላችሁ፣ እርሱ ከመጀመሪያውም አንስቶ ነፍሰ ገዳይ ነበርና አለ። አያችሁ አይደል? ንጹሃንን የሚገድል ዲያብሎስ እንደሆነ ተናግሯል ኢየሱስ ክርስቶስ። ማን ነው ታዲያ ንጹሃንን ግደሉ እያለ ያለው? እግዚአብሔር። ህፃናቶችን ግደሏቸው እያለ። ስለዚህ እንደ መጽሐፍ ቅዱስ እግዚአብሔር ዲያብሎስ ነው ማለት ነው ከይቅርታ ጋር። ይሄ በማስረጃ እናሳያችሁ። አንድ ያውና ህፃናቶችን ግደሉ እያለ እግዚአብሔር ተመልከቱ። እዚህ ጋር ሽማግሌውንና ጎበዙን ቆንጆይቱንና ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል እግዚአብሔር። ያው ማን ይሄን ያለው? እግዚአብሔር ነው። ወደ ላይ ከፍ አድርግላቸው የሰራዊት ጌታ እግዚአብሔር ከሚለው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ናቸው። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ቀዳማይ ነው ካለ ነው። ይሄ መጀመሪያ ማለት አንደኛ ሳሙኤል ምዕራፍ 13 ምዕራፍ 13 ቁጥር 8 ቁጥር 2 መሰለኝ አጣሽው። ሁለተኛ ሳሙኤል መሰለኝ አጣሽው። መጽሐፍ ይሄ ኦኬ እሺ ምዕራፍ 13 ቁጥር 8 ቁጥር 2 15 ነው። ምዕራፍ 15 ቁጥር 3 እሺ አሁን ከሁለት ጀምረሽ አንዴ የእግዚአብሔር ትእዛዝ እንደተሰጠው እንድናየው ዘንድ ያው ተመልከቱ። እዚህ ጋር ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ባዩ ማን ነው? እግዚአብሔር ነው። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ተመልከቱ። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና አህያውን፣ ግመሉንና አህያውን ግደል እያለ ይናገራል። ሕፃናቶችንና ብላቴናዎችን ግደሉ እያለ ነው። ማን? እግዚአብሔር። እንግዲህ ንጹሃኖችን የሚያስገድለው ታዲያ ማን ነው ሲባል ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያወጣዋል። ንጹሃኖችን የሚያስገድለው ማን ነው? ዲያብሎስ ነው። የክርስቶስ ራሱ ይንገራል። ታንፈቱ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ እስከ ዝሙት አልተወለድንም፣ አባት አለን፣ እርሱም እግዚአብሔር ነው አሉት። ወረድ አድርጌው ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ወረድ አድርጌው ንግግሬን የማታስተውሉ ለምንድን ነው ቃሌን የማትሰሙት የምትችሉት አላቸው። አሁን ተመልከቱ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት
ልታደርጉ ትወዳላችሁ እርሱ ከመጀመሪያው ነፍሰ ገዳይ ነበርና ያው ህፃናቶችን ነፍሰ ገዳይ ማን ነው? ዲያብሎስ ነው አይደል? ማን ነው ህፃናቶችን ግደሉ ያለው መጽሐፍ ቅዱስ ላይ? እግዚአብሔር። ስለዚህ እንደ መጽሐፍ ቅዱስ አምላክ የሰይጣን ለብሷል ማለት ይቻላል። በዚህ ነፍሰ ገዳይ ማን ነው ህፃናቶችን የሚገድል ብለን ኢየሱስን ብንጠይቀው ያው ዲያብሎስ ነው አለ። ወታቻውና እዚያ ጋር ደግሞ እግዚአብሔር ራሱ ቃል በቃል ህፃናቶችን ግደሉልኝ ይላል፣ ሴቶችን ግደሉልኝ ይላል። ሴትና ህፃን አይወድም እግዚአብሔር እንደ መጽሐፍ ቅዱስ ግደሏቸው ብሏል። አላህ ሰላሜን ይመስላል። እሺ እንደመሆኑ በእስልምና እስከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል لا تقتلوا طفلا صغيرا ولا امرأة ولا شيئا كبيرا ብለዋል። አደራ ህፃናትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሴቶችን እንዳትገሉ ብለዋል። እግዚአብሔር ምን አለ? ህፃናቶችን ግደሉ፣ አደራ ሴቶችን ግደሉ፣ ሽማግሌን ግደሉ ብለዋል። ይሄ ነው። እሺ ሌላ ጥያቄ አለ አንተ? ጀዛከላህ። ሌላኛው ጥያቄ ይቅርታ አድርግልኝ፣ እዚህ ጋር ይቅርታ አድርግልኝ፣ ግን ከመጀመሪያው ታስነብበን ይሄን ኩመካው እንዲያቆም ማለት ነው። ስለማውቀው ነው እንትኑና ውሸት እያወራ እንደሆነ ከመጀመሪያው ከተነበበ 1900 ሰው ውሸታም እንደሆንክ ይታወቃል። ከመጀመሪያው ይነበብ። ያወራቱ ውሸት ውሸት እኔ ልግለጠው፣ አንተ ያልከውን እኔ ልግለጥና ማለት ነው። እኔን በትልቁ አድርገኝ፣ ከመጀመሪያው ጀምሬ ላስነብብ። አስነብበኝ፣ እኔን በትልቁ አድርገኝ ላሳይህ። ለምን ትዋሻቸዋለህ? እሺ ቆይ አንዴ ተረጋጋ። እኔ ላሳይህ። እሺ ታሳየና ተረጋጋ። እሺ አሁን ምን ልታስረዳኝ ነው? ላሳይህ። ብዙ ማውራት አይፈልግም። አንተ ውሸት ዋሸህ አይደል? አንተ ውሸት ዋሸህ። እኔ ደግሞ ውሸትን በቃ አቁመውና እኔን በትልቁ አድርገኝ። የመጀመሪያው ጀምሬ ላስነብብህ ሁሉን ማለት ነው። አይ ሻብ ችግር የለም። ያው ትልቁ አይደል? አይ ኦኬ አንዴ ጠብቀኝ ትንሽ እንትን ላውጣ። ጥያቄ አለ ገጠር ያዛት። ኦኬ እኔ ልቀጥል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሁሉም ሷሃቦች ይባላሉ። ከዛ ሲቀጥል ደግሞ ሁሉም ሷሃቦች ሁሉ ያው ጀነት ይገባሉ። እንዴት ነው ይሄን ተስረዱ? እሺ صحابة بلو مالت كل من رأى النبي صلى الله عليه وسلم وآمن به ومات على ذلك ولما ارتد عن دين الإسلام فهذا صحابة بلو مالت عندي وررك اللي جتاسو تعال سند مداش وشتام هلو يالك يزم مالكو شجر يبلو أنا سلاني كبر أعتقدكم النازي لأنه شتام مالك اللي يقوال لما أبشر ما عندهم سومتون بسبب مسالة ترايد من بتشابيين ومن أقرأته يسأل راسي لا أدافع عن نفسي وليس لي وقت أن ندافع عن نفسي سلا راسي مكلاكل بكثير ግን አትበሉ እሺ ጥሩ አይደለም እዚህ ጋር እሱ ነገር ተሳስታል ችግር የለም እንደዚህ ያለው ነው ማስረዳት ትችሉ ነበር አትጠቀሙ ትልልቆች ናችሁ እለፉት ይሄን ነገር እድሜያችሁ ሁሉ እንዳለፈው እንደሄደው ለማንኛውም ምን ነበር የጀመርነው ሰሃቦች ሰሃባ ብሎ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ ሰሃባ ማለት من رأى النبي صلى الله عليه وسلم نبي محمد صلى الله عليه وسلم ያየ አንደኛ መስፈርት እሱ ነው وآمن به በርሳቸው ያመነ ነብይነታቸውን አምኖ የተቀበለ ማለት ነው ومات على ذلك በዚያ ላይ ጸንቶ በእምነቱ የሞተ ይሄ ሰሃባ ይባላል ከሶስቱ አንዱ ከጎደለ ሰሃባ ሊባል አይችልም ለታቸው አላረለ ነብዩ ሰለላሁ ዐለይሂ ወሰለም ስላየ ብቻ ሰሃባ ሊሆን ይችላል ወይ ላ እንደዛ ቢሆን ኖሮ እና አቡ ለሃብ ሰሃባ በሆኑ ነበር አይተዋቸዋል እኮ ነገር ግን አላመኑባቸው ማረለ ስለዚህ ሰሃባ ይባላል እሺ አምኖ ነገር ግን እርሳቸውን አላገኘም በዚያው መንገድ ላይም ጸንቷል ለምሳሌ ነጃሽን እንውሰድ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር በእርሳቸው ነብይነት አምኗል በዚያው ላይ ጸንቶ ሞቷል ነገር ግን አይታቸው አላያቸው ስለዚህ هو من التابعين كما قال الشيخ صالح الفوزان وغيره من اهل العلم كتابعيوش يمدبالو አው المخضرمون ይባላሉ ከነዚህ ይባላል ይላሉ እና ያ ነው ልክ እንዲሁ ደግሞ አምኖ አይቷቸው ነገር ግን ሙርተድ ቢሆን ያ ሰው የሰሃባ ይባላል በዚያው ላይ ጸንቶ ካልሞተ لا ሰሃባ ይባላል الصحابي هو من آمن بالنبي صلى الله عليه وسلم ورأى النبي صلى الله عليه وسلم ومات على ذلك ولم يرتد عن دين الإسلام ይሄ እና ስለዚህ እሺ ሰሃቦች ወዴት ናቸው በጀነት ናቸው ወይ የሚለውን አላህ Subhanahu Wa Ta'ala وكلن وعد الله الحسنى ይላል ስለ ሙሃጅሮችና ስለ አንሳሮች እየተናገረ ሁላቸውንም
መልካምን ነገር ቃል ገብቼላቸዋለሁኝ አለ። ሑስና የሚባለው በቁርአን ላይ ጀነት እንደሆነ ተናግረዋል። ለለዚነ አሕሰኑ አልሑስና ይላል። ለእነዚያ መልካም ለሰሩ ሰዎች ሑስና ወይንም ጀነትን ቃል ገብቼላቸዋለሁ ብሎ አላህ እንደተናገረው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ ሙሃጅሮችና ስለ አንሷሮች ሲናገር ፊ ሱረት ተውባ ላይ ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ ወአዐደ ለሁም ጀናቲን ተጅሪ ተሕተሃ አልአንሃር እያለ ይናገራል። እነዚያ ቀዳሚዎቹ የመጀመሪያዎቹ ሙሃጅሮችና አንሷሮች ለእነርሱ ገነትን አዘጋጅቼላቸዋለሁኝ ይላል እና ይህ ነው በጥቅሉ እነዚህ አካሎች የጀነት እንደሆኑ እናምናለን። ነገር ግን አንድን አካል በተናጥል ነጥሎ ለመጥራትስ ያ በቁርአንና በሐዲስ ላይ ስሙ በተናጥል የተጠቀሰውን በተናጥል እንጠራለን። ልክ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና፣ አቡ ዑበይዳ ቢን ጀራህ ፊል ጀና ብለው እንደተናገሩት አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የጀነት ነው እንዳሉ ስማቸው ጠቅሰዋቸው የተናገሯቸውን ስማቸውን እንጠቅሳለን። ስማቸውን ጠቅሰው አከል የጀነት ነው ያላሉንን ስሙን ጠቅሰን እኛ አንሽቀዳደም። ላ ነተሳበቁ መዐ አላህ ዐዘ ወጀል ወመዐ ነቢ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ የጀነት ነው ማለት አልችልም። ዝም ብዬ ተነስቼ አቡ ሁረይራ የጀነት ነው የሚል ስሙ ተጠቅሶ ስለሌለኝ ማለት ነው። በጥቅል ሁላቸውንም በጥቅል እንላለን። እሺ ቆይ አንዴ ጽፌ ነበር ተመልሼ እመጣለሁ። ወላሂ እሺ አድሚኖች ካላችሁ በተራ አስገቧቸው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ ጥያቄ ስለ ጥቁርን ቀለም ተቀባ ቀይኝ ለራካረ ችግር አለ። ሴት ጥቁርን ቀለም ብትቀባ ወንድም ልጅ ቀለም ቢቀባ ፀጉሩን ችግር የለው ከማጥቆሪያ ውጭ። ማጥቆሪያ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲከለክሉናል። ተገየሩ هذا الشيء وجنبوه السواد አሉ። አቡበክር ሲዲቅ ረዲየላሁ ዐንሁ አባታቸውና ፀጉሩን ልንቀይርለት ነበር ብለው ሲጠይቋቸው ፀጉሩን ቀይሩለት በምትፈልጉት ከለር፣ ጥቁር ከለርን ግን አርቁት ብለው ተናገሩ። ስለዚህ ማጥቆሪያ ክልክል ነው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? سيأتي في آخر الزمان قوم يخضبون بالسواد فهؤلاء لا يجدون رائحة الجنة. ወደፊት ቂያማ በሚቀርብ ጊዜ ከትውልዶች ፀጉራቸውን ጥቁር ቀለም የሚያቀልሙ የሚነቅሩ ሰዎች በብዛት ይመጣሉ። እነዚህ ሰዎች የጀነት ሽታ ያገኙም ብለው ተናገሩ። የጀነት ሽታ ያገኙም የሚለው ቃል ሰውየው እንደው ጀነትን አይገባም ማለትም ለማለት ሳይሆን ያ ወንጀል ከተላለፈ ወንጀል መሆኑን ለመግለጽ የሚጠቀሙት የሆነ ቃል ነው፣ የገነት ቃል ነው። ይሄንን ካደረክ ቤት ድርሽ አትልም ይሉናል አይደል? እናትና አባቶቻችን ግን ያስገቡናል። ለምንድን ነው ያን ቃል የሚናገሩት ታዲያ? ያን ነገር እንዳናጠፋና እዚያ ነገር ላይ እንዳንወድቅ ትኩረት እንድንሰጥ የገነት ቃልን እየተጠቀሙ ገብቷቸዋል። ከዛልክ ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነን ወንጀል አንስተው ይሄን ያደረገ የጀነትን ሽታ አያገኝም ካሉ፣ ይሄን ያደረገ ለይሰ ሚኒ ከኔ አይደለም ካሉ ገብቷቸዋል። ይሄን ያደረገ የተረገመ ነው ካሉ ያ ነገር የሚያስረዳን ምንድን ነው? ከታላላቅ ወንጀል መሆኑን ለመግለጽ ነው። እሺ እሺ ጥያቄ አለ ይቀጥል። እሺ ጥያቄ አላችሁ? የገባችሁ ልጆች ከሌላችሁ ወረዱና ሌሎች ግቡ። አሎ አድሚኖች አውርዳቸው። እሺ እዚህ ነው ታህት እሺ አድሚኖች ካላቸው በተራ አስገባቸው። አዩት ና
አዩብ እንጥራ አዩብ እንጥራ። አድሚኖች አንዴ ኮሜንት ክፈቱት እስኪ ኮሜንት ክፈቱት አንዴ። እሺ ኮፒ ሊንክ አይታየኝም። ስንት ደርሳችኋል? ኮፒ ሊንክ አንድ ኮሜንት ላይ ጻፉልኝ እስኪ ከታያችሁ ያችሁ ወይ ነው ኮፒ ሊንክ ስላደረጋችሁ። እሺ ግማሽ ምስል አዋይ ያደርጋል፣ ሌላው ደግሞ ታዲያ ያደርጋ ኮፒ ሊንክ ያደርጋ። እኛም ኮፒ ሊንክ አድርግ። እሺ የገባችሁ ካላችሁ ማውራት ትችላላችሁ። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ወአለይኩም ሰላም። አዩብ አዩብ የሚባል ህፃን ልጅ ሰምቼ ነበር ድምፁ። አዩብ እሺ ጥያቄያችሁ ምንድን ነው? ያላችሁ ወላጆች ብታመጧቸው ደስ ይለኛል። ሌላ ህፃን ልጅ ሲያይ ህፃን ልጅ በትምህርት ሳይሆን በማየት ነው የሚታነጸው። ቁጭ አድርገህ ብታስተምረው አይገባም። ታቻው ሌሎችን በሚያይ ጊዜ ግን አባቱን ወይ እናቱን ወይ ሌሎች ልጆች በሆነ ነገር ላይ ቀድመውት ጥሩ ሆኖ ካየ በዚያ ነገር ላይ እሱ የሚከተል እና ስለዚህ ለልጆቻችሁ ጥሩ ነገር አሳያችሁ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ጥያቄ አለ። እሺ አንዱ ምለው ጁማ ቀን ቤት የሚሰግዱ ሴቶቹ ማለት ነው ከሰላት በኋላ ነው የሚሰገደው የሚል ወሬ ሰምቼ ነበር። እንደዛ ነው? ሴቶች ቤታቸው በሚሰግዱ ጊዜ ሁለተኛው አዛን እንደተባለ ወደ መስጊድ ይችላሉ። መስጊድ ከተሰገደ በኋላ ነው ሳ በጣም ጨፈት ይላስ ከሚጮህ ቦታ ራቆሽ አንዴ ዘይወት ራቅቲ ከሚጮህ ቦታ ከሚረብሽ ልጆች እሺ ወጥቻለሁ። አንበስ ሴት ልጅ ሶላት ቤቷ ከሆነ የምትሰግደው የጁሙዓ ቀን መስገድ ያለባት ሶላቱን ከመስጊድ ከተጠናቀቀ በኋላ ነው ወይ አይደለም? ሁለተኛው አዛን እንደተባለ ወዲያው መስገድ ትችላለች። ኹጥባ እስኪደረግ መስጊድ እስኪያበቃ መጠበቅ አይጠበቅባት። እሺ ጀዛኩሙላህ። ጓደኛዬ ጥያቄ አላት ሌላ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ባለፈው የሆነ እንደዚህ ቁርአን ምናምን ያልደረሳችሁ ሰዎች አይቆምባችሁ ምናምን ስትል ሰምቼ ነበር። አሁን ለምሳሌ እኔ ቤተሰቦች የኔ ክርስቲያን ናቸው አያውቁም። ስለዚህ እንዴት ነው ንገራቸው፣ እስላምን አስረጃቸው። አንቺ ንገራቸው። አይሰሙም። خلاص حجة ቆመባቸው ማለት ነው። ነግረሻቸው እንድታው ሌላ ደግሞ አንዱ ጓደኛ ነበረች እና ኒካ ለማሰር ፈልጋ ነበረ እና ቤተሰቦቿ ደግሞ የናክል ካላመጣሽ አናስርልሽ ምናምን እያሉት ነው። ልጅ ደግሞ ብዙ ብር ስለተጠየቀ አይችልም። እንዴት ነው ነገር? ደጋግማ ተሰማሽ? አንድ ጓደኛዬ ነበረች እና ኒካ ለማሰር ፈልጋ ቤተሰቦቿ እስከ 200,000 ካላመጣሽ አናስርም ኒካ እያሏት ስለሆነ እሷ እንዴት ነው ማለት የምትችለው? ለራሷ ቤተሰቦች ናቸው እንደንድረሽ ገንዘብ አንቺ 30,000 ብር ያላት ወንድሟ አባት የላትም። ወንድሞች አባት የላትም። እናትና ወንድሟ ማለት ነው። እሺ እናቷና ወንድሟ ሆነው እንደንድረሽ ከፈለግሽ ገንዘብ ብራት ነው 30,000 ብር ላ 200,000 ብር ነው አምጪ 200,000 አምጪ እሱን ካመጣሽ እንኳን እናስድርሻለን ያሏት።
ግዴታቸው ነው እንደ እስላም የመዳር ወንድም ግዴታው ነው የመዳር። በዚህ ነገር ላይ ገንዘብ ከፈለገ የሐራም ገንዘብ ነው እንዳትሰጠው ወጥቷቸው እሺ ሸሪዓ ፍርድ ቤት ነው የሚታሰረው ወይስ ታናሽ ወንድም አለ መጨረሻ እሱን ማሰር ይችላል? ስንት አመቱ? ትልቅ ነው ልጆች አባት ነው። ይችላል ማሰር ይችላል እሱ እሱ ሊካለ ሸሪዓ ዝምብሎ ማሰር ይችላል። አጎትም ማሰር ይችላል። እሺ ጀዛላህ አመሰግናለሁ። ወአለይኩም ሰላም ወበረካቱ። አልሐምዱሊላህ አሰና ረመዳን ጊዜ ማለት ነው። አንድ ወር ብሎ አንድ ወር ብሎ ሳይሶም ወጣ። እንዴት ይታያል? ደግሞ አይሰማም። ለምንድን ነው የሚቆራረጠው? እሺ ልጆች አንዴ ኮፒ ሊንክ አድርጉ። ሲያስጠላ ሁሌ ኮፒ ሊንክ አድርጉ ምናምን አይን ቢሆን ታረድ መረበክ ያው እሺ አድሚኖች እስኪ ቢያንስ ኮሜንት ላይ ኮፒ ሊንክ አድርጉ በላቸው። እናንተ ቢያንስ አድርጉ እናንተ። እሺ ሰላም አለይኩም። እሺ የሱ እኮ ነው ያንተ አይደለም ቆራራጥ። እሺ ጥያቄሽ ምንድን ነው? ለምሳሌ ጥያቄ ዱዓ ስታረግ ማለት ነው ሁሉ ጊዜ በአንድ ላይ የሆነ የምትፈልገው ነገር ይኖራልና ሁሉ ጊዜ ዱዓ ታረጋለህ። ለዛ ነገር ምላሽ ማይሰጠው ከኛ ስህተት ነው ወይስ ምንድነው? በዚህ ነገር ትንሽ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ይስተጃቡ ለአሐዲኩም ማ ለም የቁል ደዐውቱ ፈለም የስተጀብ ሊ። አንዳችሁ ዱዓውን ተቀባይነት ያገኛል ዱዓ አድርጌ ተቀባይነትን አላገኘሁም እስካላለ ድረስ አሉ። ዱዓ ተቀባይነት እንዲኖረው ሌላኛው ምንድነው? የቂን ኑሯችሁ ዱዓ ማድረግ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ادعوا الله وانتم موقنون بالاجابه አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ጠይቁታል። ያ ሌላው ነገር የዱዓን መቀበል በአንድ ነገር ብቻ አትረዱት። በአንድ መንገድ ብቻ መምጣት አለበት አትበሉ። ዱዓ ስታደርጉ ጊዜ ወይ የጠየቃችሁት ነገር በቀጥታ ሊመጣላችሁ ይችላል። አንደኛ ጊዜውን አሁን በፈለጋችሁበት ጊዜ ሊመጣላችሁ ይችላል። ሁለተኛ ያ ነገር ዘግይቶ ሊመጣ ይችላል። አሁን ቢሰጣችሁ ያ ነገር ለእናንተ ጥሩ ላይሆን ይችላል። ወደፊት ቢሰጣችሁ ግን ለእናንተ የተሻለ ሊሆን ይችላል። አላህ ሱብሓነሁ ወተዓላ ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም አለ። ምናልባት አንዳንድ ነገራቶችን ልትጠሉ ትችላላችሁ፣ እነዚያ ግን ለእናንተ መልካም ነገሮች ሊሆኑ ይችላሉ አለ። አንዳንድ ነገራቶችን ልትወዱ ትችላላችሁ፣ እነዚያ ደግሞ ለእናንተ መጥፎና ጎጂ ሊሆኑ ይችላሉ አለ። ወላሁ የዕለሙ ወአንቱም ላ ተዕለሙን ብሎ ዘጋ። እኔ አውቃለሁ እናንተ ግን አታውቁም አለ። ያችሁ የሰው ልጅ የሚፈልገውን ነገር ስለመጠየቅም እንጂ ይጉዳኝ ይጥቀመኝ ያ ነገር የሚለውን አያውቅም። ያን የሚያውቅለት ማን ነው? አላህ ሱብሓነሁ ወተዓላ። መቼ ያንን ነገር ማድረግ እንዳለበት የሚያውቀው እርሱ ነው። ለእርሱ ተውት፣ ለአላህ ሱብሓነሁ ወተዓላ። አሁን ካልሆነልኝ ይሄ ነገር ብላችሁ ጠይቃችሁ ምናልባት ያ ነገር ቢሆን ጉዳት ሊሆንባችሁ ይችላል። እናንተ ጊዜውን ጠብቆ ሲመጣ ጊዜ ካሰባችሁት በላይ ነገሩ ያማረ ሆኖ ሊመጣ ይችላል። አንደኛ እሱ ነው። ሁለተኛ ዱዓ አድርጋችሁ አኺራ ላይ ሊሆን ይችላል ያ የዚያ ዱዓ ምንዳም ይሰጣችሁ። እሱ ነው ደግሞ የተሻለው። ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ይላል። ስለዚህ ዱዓ ካደረግን የግዴታ ያ ነገር እዚህ ሲከሰት እስካላየን ድረስ አይልም ሙስሊም። ምናልባት በቀጣዩ ዓለም ይሄንን ከፍ ያለ ደረጃ ሊያዘጋጅልኝ ሊሆን ይችላል በዚህ በዱዓ አማካኝነት ብሎ ያን ሊያስብ ይገባል። ሶስተኛ በዚያ በዱዓ አማካኝነት ኃጢአትህን ሊምርልህ ይችላል። የጠየቀው ነገር ሳይሰጥህ ቀርቶ ነገር ግን ምን ያደርገዋል አላህ ሱብሓነሁ ወተዓላ ያኔ ለወንጀልህ ለኃጢአትህ ማስማሪያ ያደርግልሃል ወንጀል ካለብህ። ያን አራተኛ ወይንም ደግሞ
በአንተ ላይ ሊመጣብህ አደጋ ካለ ያንን ሊመልስልህ ይችላል በዛ በዱዓ አማካኝነት። ያ ሌላው ነገር ወደፊት ሰውየው የውመል ቂያማ በጣም የሚቀጣ ከሆነ በኃጢአቱ ምክንያት አላህ Subhanahu Wa Ta'ala እዚህ ምድር ላይ ፈተናዎችን ያበዛበታል። በዛ ዱዓ በሚያደርግ ጊዜ ሰውዬ በዚህ አማካኝነት ያንን የአኺራውን ቅጣት እዚሁ ያስቀርለታል። በቃ ያቸው አይደል? በእነዚህ ነገራቶች ሁሉ ይመጣል ብለን ዱዓን ማሰብ አለብን እንጂ የግዴታ የጠየቁት እዚህ ካልሆነ አይልም ሙስሊም። እንደውም ዝቅተኛው እሱ ነው። ከፍተኛ የትኛው ነው? ኃጢአት ካለበት ለኃጢአቱ ምህረት ማግኘቱ፣ በቀጣዩ ዓለም ጀነትን ማግኘቱ በዚያ በዱዓ አማካኝነት ጌታውን የአላህን ጸጋ መጎናጸፉ እሱ ነው የተሻለው። እዚህ የጠየቅናት ምድራዊ ጥቅም ብትከሰት እሷ ትንሽ ሆነች። ቢከሰት ባይከሰት ይሄ አያሳስበውም ሙስሊም። እሺ አንድ ወንድ ልጅ ከወንድ 4 ዓመት በኋላ ምን አይነት ሰደቃ ባረግለት ነው እሱ ሊደርስለት የሚችለውና እናቴ ደግሞ እስካሁን ድረስ ሰብሩን ማድረግ አልቻለችም እና እሷ የምታለቅሰው እንትን የምትለው ነገር በወንድሜ ይደርስበታል። እሷ ለወንድምሽ ብላ የምታደርገው ነው እሷ ሰብሩ ማድረግ አልቻለችም። እስካሁን ድረስ ታለቅሳለች። ስታስበው ማለት በቃ በጣም ነው የተጎዳቸው። መተው አልቻለችም እና እሷ የምትሆነው ነገር የምታለቅሰው ነገር ሰብራ ለማድረጓ እሱን በአኼራ ላይ የሚያስቀጣው ነገር ይኖራል። እንደ እስልምና አንድ ሰው በሌላ ሰው ኃጢአት አይጠይቅም፣ አይቀጣም። አልቀሽልኝ አደራ ብሎ ተናዞ ሄዶ ብታለቅስ ኖሮ የዛኔ ይቀጣል። ይሄን እንዲያዝ አልታዘዘምና ሰውየው። በዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነል መይት ለዩዐዘቡ ቢቡካኢ አህሊሂ አሉ። የሞተ ሰው በቤተሰቦቹ ለቅሶ ይቀጣል አሉ። ያ ማለት እንዲያለቅሱለት ተናዞ ሄዶ ከሆነ ነው ብለዋል ዑለሞች እንጂ ካላላቸው ያንን በራሳቸው ቢያለቅሱ አይጠይቅበትም ይሰው እና ያንን ማድረግ የለባትም እሷ። አደጋ በደረሰበት ጊዜ አንድ ሙስሊም ማግ እንዳለበት በእስላም ተቀምጧል። وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون إلى الله سبحانه وتعالى محمد ሆይ ታጋሾችን አብስራቸው እነዚያ አደጋ በደረሰባቸው ጊዜ እኛ የአላህ ነን ወደ እርሱም ተመላሾች ነን የሚሉ ብሎ ተናገረ። ያ ነው። ስለዚህ ሞት ለማንም የሚቀር ነገር አይደለም እና ሁላችንም የምንሞትበት ጊዜ አለ። ያ ጊዜ ደረሰና ልጄ ሞተ ብላ ሰብር አድርጋ ከአላህ ዘንድ እህቲሳብ እያደረገች ምንዳን መጠበቁ የተሻለ ነው እንጂ ለዚያ ነገር እሷ እያለቀሰች እያዘነች መኖሩ ተገቢ አይደለም። እሱ የሚጠቅመውን ነገር ይልቅ ታድርግለት። ኢስላም ያመለከተው ያን ነው። አንድ ሰው ከሞተ በኋላ ለእርሱ የምንሰራቸው መልካም ስራዎች አሉ፣ ምንዳ እንዲጻፍለት የምናደርግለት አሉ። እነዚያ ላይ ትኩረት ማድረግ ነው። እነዚያ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የሆነ ሰው መጣና ጠይቃቸው جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. أنت يا الله ملكتين يا هوي ناتي متابعين لك الأرصابية صدق أبا درق الله سهي تكماتها تقبلنا تيجي يا له ولا تيجي؟ قال نعم أو على النبي صلى الله عليه وسلم. سلزي ለሞተበት አካል ብሎ አንድ ሰው እናትህ ልትሆን ትችላለች፣ አባትህ ሊሆን ይችላል፣ አያትህ ሊሆን ይችላል፣ ወንድምህ፣ አጎትህ፣ የምታውቀው ሰው ሊሆን ይችላል፣ ጓደኛ ሊሆን ይችላል። ወቻለና ለዚያ ነይታችሁ ዱዓ በስማን ሰደቃ ብታደርጉለት ተቀባይነት አለው። ሰደቃ ሲባል ማንኛውም የሚበላ የሚጠጣ የሚለበስ ማንኛውም ስጦታ የሆነ ገንዘብ ሊሆን ይችላል። ማንኛውም ነገር በዚያ ሰው ስም ነይታችሁ በልባችሁ ይህ የሰደቃ ምንዳ ለዚያ ሰው እንዲደርስ ብላችሁ ነይታችሁ ለደሃ ብታበሉ አላህ Subhanahu Wa Ta'ala ለዚያ ሰው እንዲደርስ ያደርግላችሁ። እሺ ያን ስራ እንደሰራ ለእርሱ ብለን ሰደቃ እንዳደረግን ይደርሰዋል ወይ? እንዲያውቅ ይደረጋል ወይ? የሞተ ሰው ከተባለ አዎ ያውቃል። ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ከህልፈቱ በኋላ ከሞቱ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ። የዛኔ ይጠይቃል፣ ጌታዬ አላህ ሆይ ይህ ደረጃ ከፍ እየተደረገ ያለው በየትኛው ስራዬ ነው ይላል። ምክንያቱም ስራ አቋርጫለሁ ይላል። ከሞተ በኋላ ሰው ስራው ተቋርጣ አይደለ? إذا مات ابن آدم انقطع عنه العمل
ኢላ ሚን ሰላስ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከሞተ መልካም ስራ ይቋረጣል አሉ። አትሰግድማ፣ አትጾምማ። ስለዚህ የሚጻፍልህ ነገር የለም። ታዲያ ደረጃው ሲጨመር ይመለከትና ይህ ሰው ጌታዬ ይህ ደረጃ እየጨመረ ያለው በየትኛው ስራዬ ነው ይላል። هذا باستغفار ولدك لك ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ለአንተ ባደረ እያደረገ ባለው ኢስቲግፋር፣ ሰደቃ፣ ዱዓ አማካኝነት እየተጨመረልህ ያለ ደረጃ ነው ይባላል አሉ። ወለዲከ ሲል ጊዜ ልጅህ ሲባል ጊዜ ያ ልጅ እንደሚሰራለት እንዲያውቅ ይደረጋል ማለት ነው። በዚህ በጣም ይደሰታል። ስለዚህ የሞተባቸው ቤተሰብ ካለ ማልቀስ ሳይሆን የሚጠቅመው ማዘን ሳይሆን የሚጠቅመው ለእርሱ ብላችሁ ነይታችሁ መልካም ስራ መስራት ነው የሚጠቅመው። እዚያ ላይ ነው ትኩረት ማድረግ ያለባችሁ። ነብያችን ሰለላሁ ዐለይሂ ወሰለም ትኩረት እንድታደርጉ የፈለጉትም እዚያ ላይ ነው። በሌላ ሐዲስ ላይ ቃለ ነብዩ ሰለላሁ ዐለይሂ ወሰለም سلوا لأخيكم التثبيت فإنه الآن يسأل. وفي رواية أخرى قال النبي صلى الله عليه وسلم استغفروا لأخيكم فإنه الآن يسأل. በነብያችን ሰለላሁ ዐለይሂ ወሰለም ጊዜ የሆነ ሰው ሞተና እንዴ ከተቀበረ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሉ ለአኺኩም التثبيت فإنه الآن يسأل አሉበት። ለዚህ ለወንድማችሁ ጽናትን አላህ እንዲለግሰው በቀብር ጥያቄ ላይ ጸሎት አድርጉለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። አያችሁ ዱዓ ማድረግ ጸሎት ማድረግ ለሞተ ሰው እንደሚቻል ከዚህ እንረዳለን። በሌላ ሐዲስ ላይ ለሌላ ሰው ምን አሉ? ኢስተግፊሩ ለአኺኩም فإنه الآن يسأل አሉ። ለዚህ ለሞተው ወንድማችሁ ምህረትን ተማጸኑለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። አያችሁ ዱዓ፣ ኢስቲግፋር፣ ሰደቃ እንደሚቻሉ ከነዚህ ማስረጃን ይዛለን ለሞተ ሰው። ሌላ የሚቻል መልካም ስራ ምንድነው? ሐጅና ዑምራ። جاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إن أمي قد ماتت أفأحج عنها وأعتمر عنها؟ فقال لها النبي صلى الله عليه وسلم نعم حجي واعتمري عنها. ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና አንድ ሴት ጠየቀች፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሐጅና ዑምራ ባደርግላት ይበቃል ብላ ጠየቀች። فقال لها النبي صلى الله عليه وسلم نعم አዎ ይበቃል፣ ስለ እርሷ ብለሽ ሐጅና ዑምራ አድርግላት አሉ። ስለዚህ እነዚህ አምስት መልካም ስራዎች ማስረጃ የመጣባቸው የሆኑ ናቸው። እሺ ለማን ነው የምትሰግዱት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም ናችሁ? ሰላም ነው አለ አልሐምዱሊላህ። የሆነ ልጅ ነበረችኝና ሻሃዳ እንድታስይዝልኝ ነው ልደውልላትና ታወርድ መጣሁ ማለት እዚሁ ነው ልደውልላት። እሺ ሌላ ጥያቄ ያለው መቀጠል ይችላል። የጨረሳችሁ ልጆች እንወርድ። እሺ አይሰማም። ተማልዶሪ ቀጥይ ጥያቄሽ ማማዬ። እሺ ዶሪ ጥያቄ አለሽ? ዶሪ ነው ሄሎ ሰላም ነው። ሰላም አለይኩም። ይሰማ ዝናብ ስለሆነ ነው የሚታረቁት። የሚሰማ ከሆነ ይሰማል። እሺ እንትን የሆነ ያልገባኝ ነገር ነበረ በእስልምና እምነት ላይ። እኔ ክርስትና እምነት ነኝ። በክርስትና እምነት ላይ የሆነ ሰው ኃጢአቱ ይቅር እንዲባልለት ኢየሱስ ክርስቶስ የፍልሶ ደም አለ፣ በሱ ደም አማካኝነት ነው ምህረት የምናገኘው የሚባለው። ሙስሊም ጋር ሲሆን እንዴት ነው የነገረው? ምህረት የሚገኘው ያለምንም ዋጋ ነው። እሱ ነገር እንድታጋራ ምፈልግ ነው። እሺ በንስሐ ነው ባጭሩ። አንድ ሰው ወንጀል ከሰራ ለወንጀሉ ምህረትን የሚያገኘው በምንድን ነው ከተባለ ንስሐ በማድረግ ወደ አምላኩ ወደ አላህ በመመለስ إذا اعترف العبد بذنبه وتاب إلى الله سبحانه وتعالى تاب الله عليه كما قال شيخ الإسلام ابن تيمية رحمه الله تعالى. عند سوى وانجل ኃጢአቱ አምኖ ስህተት እንደሰራ ነው ወደ አምላኩ ንስሐ ካደረገ ምህረትን ከተማጸነ አላህ ምህረት ያደርግለታል። ይሄ ነው
አምላክ የሰው ልጅን ኃጢአት ለመማር የግዴታ አንድ ንጹህን አካል መገደል መሰቀል አይፈልግም። የሰው ደም አይፈልግም። አምላክ የሰው ደም በፍጹም አይፈልግም። እግዚአብሔር የትኛው ላይ እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ አላለም። ይሄ ክርስቲያኖች አስተምህሮ ነው። አዎ የክርስቲያኖች አስተምህሮ ነው። ነገር ግን የትም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር በየትኛውም ነብይ በኩል እኔ ለኃጢአት ስርየት የሰው ደም እፈልጋለሁ አላለም። በፍጹም የኢየሱስ ክርስቶስን ደም እፈልጋለሁ አላለም። በፍጹም ጳውሎስ ምን አለ? ወቢዱን ሰፍክ ዲማ ለን ተሕሱል الفداء አለ። ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አለ። በቃ ማን ይሄ ጳውሎስ ነው የሚያያራል ወዳቻው አይደለ? እና ንስሐ በማድረግ ነው ሰዎች ኃጢአታቸውን ስርየት ማነው ምህረት የሚያገኙት። ሕዝቅኤል ምዕራፍ 18 ቁጥር ምዕራፍ 20 ቁጥር 18 ላይ ምን ይላል? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ያ አባት የልጁን ኃጢአት አይሸከምም፣ ልጁም የአባትን ኃጢአት አይሸከምም ካለ በኋላ ኃጢአትን ያደረገች ነፍስ ከኃጢአቷ ብትመለስ ንስሐ ብታደርግ ማለት ነው በህይወት ትኖራለች እንጂ በፈጽሞ አትሞትም ይላል። ያ ንስሐ በማድረግ ነው የኃጢአት ስርየት የሚገኘው። አንድ ቃል በቃል መጽሐፍ ላይ ላንብብልሽ። ዛራ መጽሐፍ ቅዱስ ይዘሻል? ሄሎ አዎ አንድ አንብብ ምን ይላል? 18 ቁጥር 20 ጀምሮ ሳይሆን ራፋይ ቁጥር 18 እሺ ቀሊ ልክፈት ሶሪ ወደ ክላስ ሄድ يا سلام يا سلام يا سلام አተልቀኝ እንዴ ትልቁ ላይ ነበር ሻም አድሚኖች ትልቁ ላይ አድርጓት ለሙሐመድ ትሰግዳላችሁ ወይ? ላ ለሙሐመድ አንሰግድም ሰለላሁ ዐለይሂ ወሰለም። ለእርሳቸውም ሆነ እኛ ለአንዱ አምላክ ለአላህ ነው የምንሰግደው። ለእርሳቸው የሰገደ ሰው ሙስሊም አይደለም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነሁ ላ የርከዑ ሊ ለእኔ አይሰገድም ብለዋል። ወኢነማ የርከዑ ሊላሂ ዐዘ ወጀል ለላቀው ለአላህ ብቻ ነው የሚሰገደው ብለው አስተምረዋል። ያው እና እዚህ ጋር ምን ይላል መሰረሽ ይታይሻል እንትን አለሽ ዳራ ያው እና ምን ይላል እናንተ ግን ልጅ የአባትን ኃጢአት ለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገርን ባደረገ ወዛዘን ባደረገ ጊዜ ፈጽሞ በህይወት ይኖራል። ተቀበሉ ይላል። አንዴ ዝቅ አድርጎ ኃጢአትን የምትሰራ ነፍስ ሰርቶ ስለታሰቻለ ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አየህ ቀጥሎ አሁን ሰዎች የኃጢአትን ስርየት እንደሚያገኙ መጽሐፍ ቅዱስ ሊያስተምር ነው። ሰዎች የኃጢአትን ስርየት እንደሚያገኙ ሲያስተምር ነው ያለ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ ያው ንስሐ ቢያደርግ ማለት ነው ትእዛዜን ሁሉ ቢጠብቅ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም ማለት ነው። አይሽው አንድ ሰው የኃጢአት ስርየት በራሱ እጅ ላይ ነው ያለው። ወጣም ያም ምንድነው ከኃጢአቱ መመለስ ነው፣ ንስሐ ማድረግ ነው። ከዛ በኋላ ኃጢአቱ ይኖራል። ይሄ ነው ነብያት ተስተማሩት። ጳውሎስ ወጣና የነብያትን ትምህርት ሻረ፣ የነብያትን ትምህርት ተቃወመ። ምን አለ? ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አላቸው። ተመልከቱ ነብያቱ ተስተማሩት። ሰውየው ንስሐ ካደረገ ከኃጢአቱ ከተመለሰ የኃጢአት ስርየት እንደሚያገኝና ምህረት እንደሚያገኝ በህይወት እንደሚኖር ፈጽሞ እንደማይኖር ተናግሯል። ይሄ ነው እሺ። ስለዚህ ለኃጢአት ተብሎ የሚከፈል ዋጋ የለም። በነፃ ነው የሚገኘው ምህረት መጽደቅ ብቻ ነው ማለት ነው። ንስሐ ማድረግ በዚያ ነው ለኃጢአት ስርየት የሚገኘው እንጂ አምላክ የሰው ደምን አይፈልግም በፍጹም። እግዚአብሔር አንድም ቦታ ላይ እኔ ለኃጢአት ስርየት የኢየሱስ ክርስቶስን ደም እፈልጋለሁኝ አላለም። እሺ ከነሙሴ ጊዜ ጀምሮ ለምሳሌ የነሱ ኃጢአት ሲሰራ ምናምን ነገር ለሰራው ኃጢአት የነፍስ አባት ተብሎ በኃጢአታቸው መጠን ተቀጥቶ የሆነ ደም ፈሶ ነው ብቻ ደም ወርዶ ነው ምህረት የሚገኘው።
በብዙ ኪዳን ጊዜ ማለት ነው። ሌላ አሁን ስለ ሰው ደም እያወራን ነው። ስለ ኢየሱስ ክርስቶስ ደም የሚለውን እያወራን ነው። እኔ ስለ ኢየሱስ ክርስቶስ አይደለም እኔ ማወቅ የፈለኩት ስለ ክርስትና ነው አይደለም፣ እስልምና ላይ ያለውን ነገር ነው። በጣም ጥሩ። አሁን እዚህ ጋር ደም በመፍሰስ የኃጢአት ስርየት ይገኛል ወይ የሚለው ለምሳሌ ንጽዋት ምንድነው ለድሃዎች ለምስኪኖች አለ አይደለ? እነዚያ ሰዎች አርደሽ የሆነ ነገር አብልተሽ ደም የሆነ ፍየል ሊሆን ይችላል በግ ሊሆን ይችላል ምናምን አርደሽ በማብላት የዛኔ ሰደቃ ምጽዋት ስታደርግ ጊዜ የኃጢአት ስርየት ይገኛል በርሱ። ያ ማለት ግን ያለዚያ የኃጢአት ስርየት የለም ምናምን ማለት አይደለም። የኃጢአት ስርየት የሚገኘው መሰረቱ በንስሐ ነው። ሰውየው ካደረገው ኃጢአት ወደ አምላኩ ንስሐ ካደረገ የኃጢአትን ስርየት ያገኛል። ነገር ግን ይሄንን ለድሃዎች ለምስኪኖች በማብላት አርዶ መስዋዕት አድርጎ ለድሃዎች ስላበላ በዚህ እንደ ኃጢአት ስርየት ያገኛል። መልካም ስራ በሰራ ሰውየው የኃጢአት ስርየትን ያገኛል። ወደሻለ ይሄ አላህ በቁርአን ላይ ምን ይላል? ኢነል ሐሰናት የዝሂብነ ሰይአት አለ። መልካም ስራዎች ኃጢአትን ያስተሰርያሉ ይላል። ለዚህ ነው ሶላትን የሰገደ የኃጢአት ስርየት ያገኛል። ለድሃዎች ልክ እንዲሁ አርዶ መስዋዕት አድርጎ ምስኪኖችን ያበላ ያጠጣ ይህ ሰውዬ የኃጢአትን ስርየት ያገኛል። ይሄ ነው እሱ እና ነብያቶችም ይሄንን ፍየል ሊሆን ይችላል በግ ሊሆን ይችላል ከፍ ሊሆን ይችላል በማለት የኃጢአት ስርየት ሰውዬው ቢያስተምሩ ችግር የለውም ያስኬዳል። ስለ ሰው ደም ነው ያለው አምላክ አንድነት ነው ስለሆነ ለኃጢአት ስርየት እኔ እፈልጋለሁ አላለም አይፈልግም የሰው ደም አይፈልግም አላህ